ሰላም ጤና ይስጥልን እንደምን አላችሁ የቻናሌ ቤተሰቦች እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ እንደተለመደው በአዳዲስ ቪዲዮ መጥቻለሁ። ስለዚህ እስከ መጨረሻው ድረስ አብራችሁ እንድትሆኑ እያሳሰብኩኝ ለቻናሉ ግን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንዲሁም ደግሞ ለብዙ እንዲደርስ ሼር እያደረጋችሁ እንድትተባበሩኝ እየጠየቅኩኝ ቀጥታ ዛሬ ወደ አዘጋጀሁት ቪዲዮ አልፋለሁ። ሚካኤልንም የመላእክት አለቃ እንላለን፣ ገብርኤልንም የመላእክት አለቃ ነው እንላለን፣ ሩፋኤልንም የመላእክት አለቃ ነው እንላለን። ቆይ ትክክለኛው የመላእክት አለቃ ማን ነው? የትኛው ነው የሚበልጠው? እነግራችኋለሁ። በእርግጠኝነት ነው የምላችሁ። እናንተ እንኳን ብታውቁት በዚህ ነገር በጣም ግራ የሚጋቡ እህቶችና ወንድሞች አሏችሁ አለን። ይኸውላችሁ ብዙዎቻችሁ ግራ የምትጋቡት ሚካኤል የመላእክት አለቃ ነው ሲባል ትሰማላችሁ። ገብርኤልም የመላእክት አለቃ ነው፣ ሩፋኤልም የመላእክት አለቃ ነው ሲባል ቆይ ማን ነው ትክክለኛው አለቃ? ትክክለኛው አለቃ ማን ነው? ቆይ ማን ነው የሚበልጠው በሚለው ብዙዎች ግራ ይጋባሉ። ይኸውላችሁ የመላእክት አለቃ የሚባሉት በአጠቃላይ 10 ናቸው። ስንት አልኳችሁ? 10 ናቸው። 10ሩም ታዲያ አለቅነታቸው ለየራሳቸው ሰራዊቶች አሏቸው። ሰራዊቶች ለምሳሌ ሚካኤል የራሱ ሰራዊት አሉት። ምን የሚባሉ? ኃይላት የሚባሉ ሰራዊቶች አንድ ልክ ለምሳሌ በአሁኑ ቋንቋ ለምሳሌ በምድራዊ ማለት ነው ክፍለ ጦር፣ አንደኛ ክፍለ ጦር ምናምን እንደሚባለው ማለት ነው። ገብርኤልም የራሱ ሰራዊቶች አሉት። ምን የሚባሉ? አርባብ የሚባሉ ሰራዊቶች አሉት። እና አለቃነቱ ገብርኤል ለአርባብ ነው። ሚካኤል ደግሞ ለኃይላት ለሚባሉት ሰራዊቶች ናቸው። ሩፋኤልም እንደዚሁ አለው። 10 ናቸው። ከ10ሮቹ አንደኛው ማን ነው? ሳጥናኤል ነው። ሳጥናኤልም የመላእክት አለቃ ነበር። ነገር ግን እሱ ሲሻር የመላእክት አለቆች ቁጥር ስንት ሆነ? 9። ነገዱም 100 ነበር። ከ100 ወዴት ወረደ? ወደ 99 ወረደ ማለት ነው። የትኛው ነው የሚበልጠው ሲባል መበላለጥ የለም። ምክንያቱም ሁሉም ለየራሳቸው ሰራዊቶች ስላሏቸው ሚካኤል ከገብርኤል አይበልጥም፣ ገብርኤልም ከሩፋኤል ወይንም ከሚካኤል አይበልጥም። ማንኞቹም አይበላለጡም ማለት ነው። ነገር ግን ሚካኤልን ልዩ የሚያደርገው ምንድነው ካላችሁኝ፣ ሳጥናኤል የመላእክት አለቃ ነበር። እሱ ግን ሲዋረድ የሱ ሰራዊት የነበሩት አጋዕዝት ይባላሉ። የሳጥናኤል ሰራዊት ማለት ነው። የሱ ሰራዊት የነበሩት በዲያብሎስ ያላመኑት ወደ ማን ተጨመሩ? ወደ ሚካኤል ሰራዊት ተጨመሩ እና ለነሱም ጭምር ሚካኤል አለቃቸው ነው ማለት ነው። ሰምተን ተመልሰናል። የአባታችን ትምህርት እንግዲህ ሁላችን እንደምናውቀው የመላእክት አለቃ ቅዱስ ሚካኤል የተባሉ ያው የመላእክት አለቃኖች ያሉ እንደምናውቃቸው። ስለዚህ እንግዲህ ዛሬ ደግሞ በውስጥ ያሉን ጥያቄዎች ላይ በስነ ስርዓት አብራርተው ነው የገለጹልን አባታችን። ለሳቸው ቃለ ሕይወትን ያሰማልን። እውነት ነው ሳጥናኤል በወደቀ ሰዓት መልአኩ ሚካኤል እንግዲህ በሰዓቱ የመላእክት አለቃ ነውና ዝሮ የመላእክት አለቃ እንላለን፣ ብዙ ናቸው። ስለዚህ ከነዚህም ውስጥ እንግዲህ ጠቅሰውልናል አባታችን። ቃለ ሕይወትን ያሰማልን። ቀጥታ ወደ ሌላ ቪዲዮ ወስዳቸዋለሁ። የእግዚአብሔር የፍጥረት ዓለምን ምስጢር በሰባት አድርጎታል ማለት ነው። ስለዚህ ርሆተ ሰማይ አንደኛ ቀመሩ 52 ነው። በአመትም 7 ቀን ነው የሚሆኑት። እነዚህ የሰማያት መከፈት 7 ቀን ነው የሚሆነው። ይሄም የሆነበት ምክንያት ምንድነው ሲባል በዘሌዋውያን 23:41 ላይ ራሱ እግዚአብሔር እንዲህ ብሎ አዘዘ፣ በአምላካችሁ በእግዚአብሔር ፊት 7 ቀን ደስ ይበላችሁ ይላል። አስተውሉ። በአምላካችሁ በእግዚአብሔር ፊት 7 ቀን ደስ ይበላችሁ። ይህንንም በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉ፣ ለልጃችሁም የዘላለም ሥርዓት ነው ይላል። በጣም ይገርማል። የዘላለም ሥርዓት ነው። በዓመቱ 7 ቀን አድርጉ በማለት እስራኤላውያንን ያዛቸዋል። አሁን ይሄ ምን ያስተምረናል? በዓመቱ 7 የተለዩ ዕለታት እግዚአብሔርን በእጅጉ እናመሰግንባቸው፣ ደስ የምንሰኝባቸው፣ ጸሎታችን ቅድመ እግዚአብሔር የሚደርስባቸው ዕለታት እንዳሉ ያስረዳል። እንኳን የዓመቱ 7 ቀናት ቀርቶ የ7 ዓመታቱን ሰንበታት በመቀመር ይቆጥሩ ዘንድ ሲያዛቸው በዘሌዋውያን 25 ላይ ምን ይላል? 7 ጊዜ 7 አድርገ የዓመታትን ሰንበት 7 ቁጥር፣ የ7 ዓመታትም ሰንበት ዘመን 49 ዓመት ትቆጥራለህ በማለት ያዛል። ስለዚህ እግዚአብሔር 7 አድርጎ የሰራቸው ስርዓቶች እጅግ የተለዩ ናቸው። ለምሳሌ ሰሎሞን ምን ይላል?
ጥበብ ሐነጸት ላቲ ቤተ ጥበብ ለራሷ ቤትን ሰራች። ወአቀመት ላቲ ሰባታ አይማደ ለራሷም ሰባት ምሰሶችን አቆመች ይላልና ምን ማለት ነው? ጥበብ እግዚአብሔር ነው። ጥበብ እግዚአብሔር ነው። ሰባቱ ምሰሶች ምንድነው? እግዚአብሔር የሰራቸው ሰባቱ ሰማያት ናቸው አንደኛው። ሁለተኛው ደግሞ ሰባቱ ዕለታት ናቸው። ሶስተኛው ደግሞ በአመት ውስጥ የሚገኙ በረከት የሚደረግባቸው ርኅወተ ሰማይ የሚከናወንባቸው ሰባቱ ዕለታት ናቸው። ይህ ብቻ አይደሉም። ሰባቱ መገብተ ዕለታት ፀሐይ፣ ጨረቃ እና አምስቱ ፕላኔቶች ማለት ነው። ሰባቱ መገብተ ዕለታት የሚባሉትን ጥበብ እግዚአብሔር በጥበቡ ያኖራቸው ናቸው። ሌሎቹ ሰባቱ ሕዋሳት ናቸው። ሰባቱ ሕዋሳት ማለት ልክ በእነዚህ አምሳል የተገነቡ ቅድም ነግሬያቸዋለሁ። ደጅ ሲከፈት ያልታየው ይታያል። በተመሳሳይ መልኩ ድማህ የሰው ልጅ መካነ አእምሮ ወይም የእውቀት ቦታው ነውና እውቀትን ያገኛል። ስለዚህ ይሄ ጭንቅላቱ የያዘው የተሸከመው ሰባት ነገሮች አሉት። አንደኛ ሁለት አይን አለን፣ ሁለት ጆሮ አለን፣ ሁለት የአፍንጫ ቀዳዳ አለን፣ አፍ አለን። በድምሩ አንገት ላይ ብቻ ራስ ቅል የያዘው ሰባት ነገር አለ ማለት ነው። ስለዚህ ይሄ ዕለት ምስጢር የሚገለጥበት አእምሯችን በምስጢር የሚጎበኝበት ሰማያዊ ምስጢር ልክ እንደነ ሕዝቅኤል እንደነ ዮሐንስ እንደነ ኢሳይያስ እንደነ ያዕቆብ የምናገኝባቸው ዕለታት በመሆናቸው እነዚህን ዕለታት ከልብ አውቀን በእነዚህ ዕለታት እንጸልያለን ማለት ነውና እግዚአብሔር ሰባት አድርጎ ሰርቷል። አዳም አባታችንም በገነት ኩፋሌ እንደምናነበው የቆየው 7 ዓመት ነው። ኖህ ወደ መርከብም ሲገባ 7 አድርጎ ተባትና አንስት እንዲያገባ እግዚአብሔር አዟል። ዘፍጥረት 7 አንቡ። ከ7 ቀን በኋላ የጥፋት ውሃ ዘንቧል። ኖህም ከ7 ቀን በኋላ ርግብን ልኳል። ስለዚህ 7 ስንመለከት እነዚህን ሁሉ ምስጢር እናውቃለንና በአመቱ 7 ዕለታት ሰማያት የሚከፈቱባቸው ምስጢር የምናገኝባቸው ናቸው። አሁን ቀመሩን ባጭሩ ልንገራችሁ እና እነዚህን ዕለታት እንድታውቁ ይሆናል ማለት ነው። ጳጉሜን 3 መሰረት ነው ለዚህ ሁሉ። ስለዚህ አሁን 52ቱን እናውጣቸው። አንደኛ ጳጉሜን 3 መሰረት አደረጋችሁ። ከጳጉሜን 4 እስከ 5 2 ቀናት አሉ። አስተውሉ። ከመስከረም 1 እስከ መስከረም 30 ጋር ሲደመሩ 32 ይሆናሉ። ከጥቅምት 1 እስከ ጥቅምት 20 ያሉትን ዕለታት ስንደምር 52 ይሰጣሉ። ስለዚህ አንዱ ርኅወተ ሰማይ ሰማይ የሚከፈትበት ይሄ ነው ማለት ነው። 52 ጨረስን። ሁለተኛው አሁን ጥቅምት 20 ላይ ደርሰናል። ከጥቅምት 20 እስከ 30 ያው 10 ዕለት አለን። ከህዳር 1 እስከ 30 ስንደምር ደግሞ 40 ዕለት አገኘን። ከታኅሳስ 1 እስከ 12 ካሉት 12 ዕለታት ጋር ስንደምር 52 ሆነ። ሁለተኛው ርኅወተ ሰማይ ይህ ነው ማለት ነው። ሶስተኛው ከታኅሳስ 13 እስከ ታኅሳስ 30 ያሉት 18 ዕለታት አሉ። ከጥር 1 እስከ 30 ያሉት 30 ዕለት ጋር ስንደምር 48 ይሆናል። ከየካቲት 1 እስከ 4 ካሉት ጋር ሲደመር 4 52 ዕለት ሆነ። ሶስተኛው ርኅወተ ሰማይ የሰማይ መከፈቻ ይህ ነው። አራተኛው ከየካቲት 5 እስከ 30 ያሉት 26 ዕለታት አሉ። ከመጋቢት 1 እስከ 26 ካሉት ዕለታት ጋር ስንደምር 52 ይሆናል። አራተኛው ርኅወተ ሰማይ ይህ ነው ማለት ነው። ቀጥሎ አምስተኛው ከመጋቢት 27 እስከ 30 ያሉት ያው 4 ዕለታት አሉ። ከሚያዝያ 1 እስከ 30 ካሉት 30 ዕለታት ጋር ሲደምሩ ስንት ይሰጠናል? 34 ዕለታት አገኘን። ከግንቦት 1 እስከ 18 ዕለታት ጋር ሲደምሩ 52 ዕለት ሆነ። አምስተኛው ርኅወተ ሰማይ ይህ ነው ማለት ነው። ስድስተኛው ከግንቦት 19 እስከ 30 ያሉት 12 ዕለታት አሉ። ከሰኔ 1 እስከ 30 ካሉት ጋር ሲደምሩ 42 ዕለት ሆነ። ቀጣይ ወር እንግዲህ ሐምሌ ነው። ከሐምሌ 1 እስከ 10 ጋር ሲደምሩ 52 ሆነ ማለት ነው። ስድስተኛው ርኅወተ ሰማይ ይሄ ነው። ሰባተኛው ርኅወተ ሰማይ ከሐምሌ 11 እስከ 30 ያሉት ያው 20 ቀናት አሉ። ከነሐሴ 1 እስከ 30 ካሉት ጋር ሲደምሩ 52 ዕለት ሆነ። ያው ከጳጉሜን 2 ሲጨምሩ 52 ሆነ። ሰባተኛው ርኅወተ ሰማይ ሆነ ማለት ነውና ሰባቱ ሰማያት የሚከፈትባቸው እግዚአብሔርም በአመት 7 ቀን ደስታ አድርጉ ብሎ ያዘዛቸው እነዚህ ዕለታት እንደሆነ እናውቃለን፣ እንረዳለን ማለት ነው። እንደዚህ እያለ ይቀጥላል። ቃለ ሕይወትን ያሰማልን። ሁልጊዜም ዘመናት በሚፈጠሩበት የተለያዩ ክስተቶች ሲፈጠሩ ቀድመው የሚነግሩን ወንድማችን ሊቅ የሆነ ወንድማችን እግዚአብሔር በዕድሜ በጸጋ ይጠብቅልን እና
ያው በአመት ውስጥ እንግዲህ ርሆተ ሰማይ የሚከፈትበት ብለው በሰባት ቁጥር ምሳሌ አድርገው የነገሩን ነገር ነውና በጣም የሚገርም ነው። መነሻችን ለምሳሌ ጳጉሜ 3 እናደርግ ምናምን ብለው ከጀመሩበት እዛ በኋላ 52 እንግዲህ በአመቱ 7 ጊዜን እንግዲህ ይኖራል ማለት ነውና በጣም የሚገርም ድንቅ የሆነ ትምህርት በዘመናችን እየሰጡን ሚስጥር እየገለጹልን የሚኖሩ አባታችን ናቸውና ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ወደ ቀጣይ ቪዲዮ ወስዳችኋለሁ። የተቀላቀለበት ትውልድ ክፉ ትውልድ አዘምሩ አላልንምኛ ክፉ ትውልድ እዚህ ላይ ስለ አላፋት ዝማሬ ነውና አባቶች እዚህ ላይ አንዳንድ ነገሮች እየተናገሩ ያሉት ይህን ያው ተከታትለን እንመለሳለን። ግን እየቆረጠ ነገር እያጣመመ እናዘምሩ ነው የሚሉን። አንድ ቀን ሲተኛ እኮ በስመ አብ ብሎ የማይተኛ እኮ ነው። አዘምሩ ነው የሚሉን። የትኛውን የምትችሉትን መዝሙር እስኪ በእንባ ስትዘምሩ እናያችሁ። በፈገግታ ይሄ ውሻ ደም የላሰች ውሻ መስለሽ አይደል የምትቀርበው? እዚያ ጋር ሜካፕ ተለቅልቀ ቅንድብሽን ተቀንድበሽ መከራሽን የምታየው እዚያ ፎቶ ለመታየት አይደል የምትሄጂው? እግዚአብሔር ማያችሁ ቢሆን ኑሮ እንዴት ያበሳጭ ነበር። ያያል እግዚአብሔር ኢንቴንሽናችንን ያዳምጣል፣ ይሰማል። እንደዚህ ግብዝ እንደሆናችሁ የምትገቡበትን ቤት እግዚአብሔር ይወቅላችሁ። በእውነት ለመናገር አትዘምሩ አልኛ እኛ ካህናቱ አትዘምሩ አልን፣ አትቀድሱ ብለናል። አትቀላቀሉ። ቤተክርስቲያን ሰው ሲሞት የመዝሙር መጽሐፏ መዋሥዕት ነው፣ ምህላ ነው። ክርስቲያን ሲታረድ እልልልልልል እያላችሁ የክርስቲያኖችን ሞት ዲና ያታድርጉ። እኔ ክርስቶስ ለአልዓዛር እኮ አልቅሷል። አልቅሱ እንደ ክርስቶስ ነው ያለው። ድንግል ማርያም ስለ ልጁ አልቅሳለች። ዮሐንስ ቁጥረ ገጽ ሆኖ ዘመኑ በሙሉ ኖሯል። ክርስቲያኖች ሲሞቱ ሲገደሉ እዘኑ ነው እያልን ያለን። እውነት ነው። እዚህ ላይ አሁን በአብዛኛው በተለያዩ ቦታዎች ላይ ምዕመናን ሲሞቱ እንበዛለን፣ ስንሞት ሲገሉን እንበዛለን ነው የሚባለው እንጂ ከዛ ውጭ የማዘኑ እንትን የማለቱ ነገር አይታይም። እውነታቸው ነው እሳቸው ማለት ነውና እንጨርሰው ቪዲዮ እንጂ አትዘምሩ ያለ የለም። ፕሮግራሙ ይሰረዝ። እኔ በግሌ አላልሁኝም አልልም። ፕሮግራሙ ላይ ግን የክርስቲያኖችን ሞት ዲና የሚያደርግና ለገዳዮቻችን የገዳዮቻችንን ገጽታ የሚገነባ ኢትዮጵያ ሰላም ነች፣ ምንም ችግር የለም፣ ክርስቲያኖች በደስታ ይሁንን እያሉ ነው እኮ የሚያስብል ነገር አይሰራ፣ አይሸፍን። እዚህ ጋር የሚደክሙትን ወንድሞቻችሁን ስቃይና መከራ ወይንም ደግሞ እንግልት ትግል የሚያከሽፍ አይሁን። የምንሞተው እኛው ነን፣ ለራሳችን እኮ ነው። አጊጣችሁ ዘንጣችሁ የምስኪኖችን ሐዘንና መከራ ዲና ያርጋችሁ ስትዘምሩ ነው እግዚአብሔር የሚሰራው። ኧረ እንደዚህ ያለውን መዝሙርማ እግዚአብሔር እንደው ማይቀበለው ንገረኝ ካላችሁ ዳው እዚህ ጋር ድረሱልኝ እያለ እየሞትኩ ነው፣ ክርስቲያኖቹ እየሞትን ነው፣ እያለቅን ነው እያሉ አልሰማንም፣ አላየንም። እኛ ነጩን ልብስ ለብሰን ምንም አልተፈጠረም ብለን እልል እንላለን። አልሰማህም። መጮህማ ሁለቱም ይጮሃሉ። ያ በመከራ ውስጥ ያለ ክርስቲያንም ይጮሃል። እዚህ ግን አንተ ደግሞ እልል ትላለህ ምንም አልተፈጠረ ብለህ። የፈሪሳዊና የቀራጩ ጸሎት ነው ይሄ ነው በትክክል የሚወክል። አንተ ፈሪሳዊ ነህ፣ በየሳምንቱ ጾማለሁ፣ ጸልያለሁ፣ ነጩን ልብስ ለብሼ ለገና ዘምራለሁ። ምስጋና ቁሙ ነው፣ መዝሙር ቁሙ ነው፣ አትዘምሩ ነው የምትሉት። አየህ የፈሪሳዊ ጸሎት አየህ። አደባባይ ወጥተህ የመበለት ቤት ለመብላት እዛ ጋር መተህ እልልልል ትላለህ። አየህ ፈሪሳዊ ስትሆን ልክ እንደዚህ ነው የምትሆነው። ቀራጩስ ደረቱን ይደቃል። አርሲ ውስጥ ወለጋ ውስጥ ይሞታል ቀራጩ። ከዚያ ያመጣና ጳውሎስና ሲላስ እኮ ዘምረዋል። አዎ ጳውሎስና ሲላስ ታስረው ዘምረዋል። ጳውሎስና ሲላስ የታሰሩባቸው ምዕመናን ግን አልዘመሩም። ምንድን ነው ያደረጉት? አልቅሰዋል፣ በጸሎት አስበዋቸዋል። እባክህ ጌታ ሆይ በሐዘን ሆነው ጳውሎስና ሲላስን አስፈታ እያሉ ይጸልዩ ነበር። እልልልልል ጳውሎስና ሲላስ ስለታሰሩልን ብለ አላሉ። ሰለስቱ ደቂቅ እኮ ዘምረዋል። አዎ ሰለስቱ ደቂቅማ ይባርክዎ ይትባረክ እግዚአብሔር አምላክ አበው ስቡኒ ወእቱ ወለወሊኒ ወእቱ ለዓለም ብለው ዘምረዋል። ይባርክ ጓናና የዋዛሬው ሚሳኤል ለእግዚአብሔር ብለው ዘምረዋል። እነማን? እሳት ውስጥ የገቡት የአርሲ ክርስቲያኖች ሲገደሉ ይዘምራሉ። ዘምሩ
ለሰማዕትነት እያበቃን ስለሆነ ብላችሁ እዚህ ጋር የእነሱን ጮት እንዳትሰሙ ጆሮአችሁን የደፈናችሁት ግን አልቅሱ፣ ዋይ ዋይ በሉ ለነሱ ባለመጮኻችሁ። የአርሲ ክርስቲያኖችን ስለገደልክልን እናመሰግናለን አይባልም። አናንያና ዛሬ ሚሳኤል ሲጣሉ ፈላሲያን የሆኑ እስራኤላውያን ያለቅሱ ነበር። የምንሞተው እኛው ነን፣ ራሳችንን እኮ ነው። እንደ ገዳይ እድለኛ የለም። እኛ እንኳን በሞታችን ላይ እንኳን መግባባት አቅቶን በሚሊዮን የሚቆጠር ክርስቲያን ጨርሰናል። አንተ እልፍ ነው የምትለው ሚሊዮን ገለናል እኛ። ለሚሊዮኖች የሚሆን ፍታት ግን ያስፈልጋል ነው። ምህላ ያስፈልጋል ነው። ጸሎት ያስፈልጋል ነው። ይሄንን ማድረግ ካልቻላችሁ በእግዚአብሔር ፊት ግን ስለሚሞቱ ስለሚወድቁ ሰዎች ትጠየቃላችሁ። እውነት ነው። ለአባታችን ቃላት ያሰማልን እና የተናገሩት በጣም የሚገርም ነው። እውነት ነው። ያው ዝማሬ ቁም አላልንም ነው ያሉት። ስለዚህ ነገር ግን በጀርባው የሚፈጸሙ ነገሮችን ነው እያወገዙ ያሉት ማለት ነው። እና ማዘን ላለብን ማዘን አለብን ነው። ለምሳሌ ያው መጽሐፍ ቅዱስ ታላቁ መጽሐፍ ቅዱስ እንደምናውቀው ለሞተ እንግዲህ እዘኑለት አልቅሱለት ይላል። ስለዚህ ሁላችንም በሞቱ ቤተሰቦች ወይም ደግሞ ክርስቲያኖች ላይ ያው ማዘን ማልቀስ ያስፈልጋል በእርግጥ እንጂ እውነት የፈሪሳውያን ጸሎት ያሉት እሳቸው ትክክል ነውና ምናልባት ከስተጀርባው ላይ ሌላ ነገር ካለበት ይሄ ነገር አሁንም ሊወገዝ ሊል የሚገባ ነገር ነው። ከዛ ውጪ ግን እግዚአብሔርን ማመስገን ከሆነ ደግሞ ያው በስነ ስርዓቱ ሁሉን ስርዓቱን በጠበቀ መልኩ ከሆነ ምንም አይሆንበት መንገድ የለም፣ ምክንያትም የለም። ስለዚህ አባታችን ያሉት ነገር በጣም ትልቅ እንትን ነውና ቃለ ሕይወትን ያሰማልን። ቀጥታ ወደ ሌላ ቪዲዮ አወስዳችኋለሁ። ጀማሪ ፖለቲከኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ መንደርተኛ የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ጴንጤ ስብከት የሚጀምረው ቤተክርስቲያን ላይ ነው። ጀማሪ ሁሉ ቤተክርስቲያን ይጀምራል ማለት የዱላ ማረፊያ ሁሉ ቤተክርስቲያን ሆነች እንዴ! ምንድነው በደሏ? ምንድነው በደሏ? እውነት ነው አባታችን የተናገሩት። ምንም ቢሆን ማንኛውም ሰው ሲነሳ እችን ቤተክርስቲያን ነው እንግዲህ የዘለፈ የሚነሳው ማለት ነው እንደምናውቀው። ስለዚህ ሁሉም ለታዋቂነት ይመስለኛል የራሱን እንትን ለማስተዋወቅ ነው እንግዲህ በስድብና የሌሎችን ሃይማኖት በማጥላላት የሚጀምረው ይመስለኛል። ስለዚህ እስኪ ቪዲዮውን እንከታተለው በደንብ። አልነካች፣ ከሰው አልደረሰች፣ አልበደለች፣ አልገደለች፣ አልቀማች፣ ሰውን ክፉ አላደረገች። የምታስተምረው ነገር ሁሉ እንዴት የባይድ ሆነ? ሰው እንዴት በጣሊያን አይምሮ ቤተክርስቲያን ያስባታል? ይሄ እኮ የነበረው ጣሊያን ለውጊያ የመጡ ጊዜ ያስቡት የነበረው አይምሮ ነው። ያን ጊዜ ነው የጣሊያን ጦርነት በዚያ መልኩ ቤተክርስቲያን ይገፋት የነበረው። ያ አመለካከት ነው አሁን ዛሬ እንድትገፋ ያደረጋት ቤተክርስቲያን ማለት ነው። ሌላውም በዚያው አያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምታደርገው የእግዚአብሔር መንግስት በመሰብኳ ሀልወተ እግዚአብሔርን በማስተማሯ በትክክል ፍትረትን በማስፈኗ ይሄንን እንዲሆን የማይፈልገው ሰው እንድትጠላ አድርጓታል። ይሄም ጂሃድ በሚመስል መልኩ ቤተክርስቲያን ላይ ብዙ ነገር ታውጆባታል። በብዙ መንገድ የምትቃጠለው ቤተክርስቲያን ብዙ ትሰራለች። ወጥተው ወርደው ልጆቿ ቤተክርስቲያን ያነጻሉ፣ ያቃጥሉባታል። ኦርቶዶክሳውያን ልጆቿ ሀገር ሰላም ብለው ይኖራሉ፣ ይገሉባታል። የኢትዮጵያ ቤተክርስቲያን አስተምሯን ትቀጥላለች። አስተምሯም ራሱ ጣዖት አምላኪ ብለው ልጆቿን ያንገላቱባታል፣ ሐሳቡን ያቃጥሉባታል። በነገራችን ላይ ህግ ሁሉ የሚሰራው ሌላ ቦታ ላይ ነው። ቤተክርስቲያን ላይ ህግ አይሰራም። ሌሎች የጥላቻ ንግግር ተናገሩ ሲባል ሊታሰሩ ይችላል። ቤተክርስቲያንን ሲጠሏት የጥላቻ ንግግር ሲናገሩባት የጦር አዋጅ ሲያውጁባት እና አይጠይቁም። ህግ አይይዛቸውም፣ ዳኛ አይይዛቸውም፣ የፍትህ አካል አይመለከታቸውም። እነሱ ችግር የለም። ቤተክርስቲያን መገፋት ስላለባት የሚነካቸው የለም። እኛ አሁን እኛ ብንናገር ቤተክርስቲያን ላይ የሆነ ነገር ብንናገር፣ በሌላ ቤተ እምነት ብንናገር፣ በሌላ ላይ ብንናገር የሚምረን ማን ነው? ማን ነው ዝም የሚለን? ዝም የሚለን የለም። ቤተክርስቲያኗን ግን በተለያየ መልኩ ሲናገሯት፣ ሲተነክሏት፣ ሲያጣጥሏት፣ ሲሰድቧት፣ ሲያንቋሽሿት፣ ጦር ሲቀሰቅሱባት፣ ሲሰብቁባት የሚናገር የፍትህ አካላት የለም። ቤተክርስቲያን ፍትህ አጥታለች፣ ተገፍታለች፣ መገፋት ደርሶባታል፣ ባለቤት አጥታለች፣ እንደ ዜጋ መከበር አጥታለች። የአንድ ሰው ያህል እንኳን 60 ሚሊዮን ክርስቲያኖች ከ45,000 በላይ አብያተ ክርስቲያናት በጣም ብዙ ሺህ ሊቃውንት ካህናት ያሏት ብዙ ገዳማት ያሏት ታሪክ የጻፈች
5000 ዓመት ታሪክ ሰንዳ ያስቀመጠች ቤተክርስቲያን የአንድ ሰው ያህል እንኳን የአንድ ብሔርተኛ ያህል እንኳን መከበር አቅቷታል። ለምን? የጥቃት ኢላማ ነች። ለምን? ምንድነው በደሏ? ለምን? ይሄ ክርስቲያኖችን ያስቆጣል። እውነተኛ ሰው የሆነን ሰው ያስቆጣል። እውነተኛ ሀገር ወዳድ ታሪክ ወዳድ ሰውን ያስቆጣል። የእውነት ሌላው በኢትዮጵያ ቤተክርስቲያን በጥቃቱ ኢላማነት የገባችበት ምክንያት በስርዓት ምክንያት ነው። ይሄ ቤተክርስቲያኗን የሚገፋት ስርዓቱ ነው። የፖለቲካ ስርዓቱ፣ የአመለካከት ስርዓቱ ነው ቤተክርስቲያን እየገፋታል እና ግለሰብ ነው ወደሚል ብዙ አይደለም ቤተክርስቲያን። ምክንያቱም በስርዓት የመጣ ነው። ከስርዓቱ ተቀብሎ በጀት ተበጅቶለት ተደግፎ በል ተናገር ተብሎ የሚመጡ ስለሆኑ ማለት ነው። ስርዓቱ ቤተክርስቲያን እየጎዳት ነው። ቤተክርስቲያንን እያደማት ነው። ቤተክርስቲያን እንድትገፋና እንድትሰቃይ መከራ እንድትቀበል እያደረጋት ነው። በዚህ ምክንያት ቤተክርስቲያን የጥቃት ኢላማ ሆናለች። ለምን? ዜጋ አይደለችም ወይ? መኖር አትችልም ወይ? ፍትህ አይገባትም ወይ? ቤተክርስቲያን ችግሯ በደሏ ምንድነው? እውነት ነው። ምንድነው? በታሪክ ትናንት ከመጣን እኮ ሌሎች አልነበሩ። የእውነት ለመናገር ባልነበሩበት ዘመን ሀገር ሰርታ መስጠቷ፣ ሰው ሌሎች ባልኖሩበት ዘመን ታሪክ ሰንዳ ማስረከቧ፣ በዓለም ከፍ ብሎ የሚታይ የልልና የክብር አሻራ ወኔ መስጠቷ፣ ማስተማሯ፣ አንድ አድርጋ መቅረጿ በደል ሊሆንባት አይገባም። በዚህ ልትሸለም ይገባታል፣ ልትከበር ይገባታል፣ አንቱ ልትባል ይገባታል፣ ቦታ ሊሰጣት ይገባታል። ሀገርን የምታበለጽግ የምታሳድግ ናት። በኢኮኖሚ በልማቱ ማትገፋ ማንንም ማትገፋ ናት። እውነት ነው። አብሮ ባህልን ያስተጋባች ሰው ድሃ እንዳይኖር መጾታ ሰጥታ ዘክራ የምትኖር ቤት ናት። ይችን መግፋት የጤና አይደለም። የእውነት ከጤና ሁሉ የከፋ ቀውስ ነው። ቤተክርስቲያኗን መገፋት የሌለባትን መግፋት የአእምሮ ችግር፣ የመራራዊነት የተገዥነት ምልክት፣ የባንዳነት መጨረሻ፣ የጥላቻ ጥግ፣ ሰው ከመሆኑ ሁሉ መውጣት ነው። ይሄንን ሰው ቆም ብሎ እንዳያት እንመኛለን። የሚገፋት ሁሉ ቆም ብሎ እንዳያት። ምናልባት ኦርቶዶክሳውያን እንድታስቡ የሚፈለገው እንዲሆነ እንዲተደረገ እንዲሃሉ እንዲሆነ የሚባለው ነገር ከግለሰብ ለይተን ወደ ስርዓቱ ማሰብ ይጠይቀናል። ከስርዓት የመጣ ነው። ከጥንት ጀምሮ ከ1960ዎቹ ጀምሮ የስርዓት ውጤት ነው። 1983ም የስርዓት ውጤት ነው። አሁንም እየተገፋቸው የስርዓት ውጤት ነው። እየተገፋች ያለችው በስርዓት ምክንያት የሚገፋት፣ የሚበድላት፣ የሚያሰቃያት፣ የሚያወድማት፣ የሚያቃጥልበት፣ ልጆቿን የሚያሰቃይ የሚገልበት ስርዓቱ ነው። ስርዓቱ ባይሆንማ እንዲያትሆንም ነበረ። ይህን ያህል 80 ዓመት ያህል አትገፋም ነበረ። አትገፋም። በማያባራ ዓመት እስከ ዓመት ወር እስከ ወር የመከራ ጽዋን አትቀምስም ነበረ። ይሄ በስርዓቱ የመጣ ነው። ስርዓቱ የሚመለሰው በስርዓቱ ነው። ኦርቶዶክስ ጠልነት ስርዓት ሊታጎል ይገባል። ራሱን ሊያሻሽል ይገባዋል። እኛ ማንም ይግዛ ማንም ያስተዳድር ጭንቀት የለብንም። ኦርቶዶክስን ኢላማ ማድረግ የለበትም። ከዚህ የተቆጠበ ሰው ያስፈልጋል። ቤተክርስቲያናችን እንዳትሞት እንዳትወድቅ ሁላችንም የማሰብ ኃላፊነት አለብን። የግድ ኦርቶዶክሳውያን ብቻ አይደለም፣ ሀገር የሚወድ ሰው ሁሉ ማሰብ አለበት። እውነት ነው። አንድነትን የሚወድ ሰው ሁሉ ማሰብ አለበት። ሰላምን የሚወድ ሰው ሁሉ ማሰብ አለበት። ታሪክን የሚወድ ሰው ሁሉ ማሰብ አለበት። የሀገራችንን መበልጸግ ማደግ የሚፈልግ ሰው ሁሉ ማሰብ አለበት። በዚህ እያወቁ ቤተክርስቲያን ዋናውን አካሉን ግንዱን እየነቀነቁ ንብ አይረጋም። ቀፎ እየነቀነቀ ንብ አይረጋም። ባህር እየበጠበጠ ዝም ብሎ ሊሆን አይችልም። ማደፍረስ አይገባም። ቤተክርስቲያን አታደፍርሱባት የሚል መልእክት አለን። ለምን የጥቃት ኢላማ ሆነች? በእንዲህና በመሳሰሉት ነው። ክርስቲያኖች ሁላችንም ተገንዝበን ይሄንን ሐሳብ ልንመካከርበት ልንወያይበት ታውራው ልንል ይገባናል። ዛሬ አምላካችን ሀገራችን ሰላም ያደርግልን፣ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያንን ይጠብቅልን። በእያለንበት ጸንተን ተግተን ሀገራችንን ቤተክርስቲያንን ተረድተን በተጋድሎ በመንፈሳዊ ሕይወት እንድንጸና እንድንኖር እግዚአብሔር አምላካችን ፍቀድልን። ይቆየን። እውነት ነው። አባታችን የሰጡልን ትምህርትና በጣም የሚገርም ነው። እውነት ነው። በቤተክርስቲያን ሁሉም እጁን ይዘረጋል ማለት ነው። ስለዚህ የኦርቶዶክስ ምን ብታጠፋ ነው ወይስ ምን ብታደርግ ነው ያሉት እሳቸው እውነት ነው እና
ቤተክርስቲያናችን ከታሪክ ድሮ ጀምሮ ታሪክን ከማቆየት ሀገርን እንደ ሀገር አርጋ ለማስቀጠልም በታሪክ ሰንዳ ይዛ የኖረች ቤተክርስቲያን ናትና እቺ ቤተክርስቲያን ታሪክን ማቆየቷ ትልቅ ነገር ነውና ስለዚህ በዚህ ቤተክርስቲያን ላይ ብዙ በቃ የሚፈታተናት እየበዛ ነው የኛ እንትኖችም ጭምር ማለት ነውና በቤቷም በቤተክርስቲያኒቷም ውስጥም ያሉ ሰዎችም ጭምር ትልቅ ፈተና ሆነውባታልና ሁላችንም ኦርቶዶክሳውያን የሆን ክርስቲያኖች ስለዚህ ቤተክርስቲያናችንን መጠበቅ እንዳለብን ነው ትልቅ ትምህርት የሰጡት ለትውልዱ ማለት ነው። ቃላዊትን ያሰማልን በእድሜ በጸጋ ያቆይልን። ወደ ሌላ ቪዲዮ ወስዳችኋለሁ። አንዳንዱ እንደ ምሁር ይሰማውና ዕውቀት አይታችሁታል። የዘመነኛ በቃ በደንብ እንግሊዘኛው ፈልጦበት ኢትዮጵያ ለማለት ኢትዮጵያ አዲስ አበባ የሚል አላያችሁም? እየተቆላጠፈ በቃ የአበሻ ፈረንጅ ራስን ያጃጃለ እንኳን ይንቃል ሁሉ ነገር ያስጠላዋል። እና በዚህ መካከል ተሰልዋል እኮ እውነት። በነገራችን ላይ ለከተማ ሰው ይሄን ማውራት አይጠበቅብን። ለገጠር ህዝባችን ላልተበረዘው ኦሪጂናሉ ሀገር፣ ሃይማኖት፣ ታሪክ ላለው ብናወራው ደስ ይለኛል። ከተሜ የለውም ሞራል የለውም፣ አይጨነቅ። እንዴት ነው መሰላችሁ እንዲህ ብላችሁ የለውም። ይቅርታ አድርጉልኝ፣ ሊከፋችሁ ላይከፋችሁ ይችላል። ከከፋም የራሱ ጉዳይ። ምንም ለምሳሌ አንድ የወረዳ ስራ አስኪያጁን ይገመግሙታል። ግምገማ ላይ ምን እሱ ማናጅመንት አይችልም፣ የሰው ምናምን አይችልም፣ በጀት ማጠቃቀም አይችልም እያለ አንዷ እጅ አወጣች። እኔም አይቼበታለሁ አለ። ምንድነው? እሺ ተናገሪ። የሆነ ቀን እሑድ ቀን ደወለልኝ። አለቃዬ ስለሆነ ብዬ ሄድኩኝ። እሺ አነሳሁት። ከዚያ ነይ አለ። አለቃዬ ስለሆነ ብዬ ሄድኩኝ። ሆቴል እንብላ አለ። አለቃዬ ስለሆነ ብዬ ተጋበሱኝ። እንጠጣለኝ። አለቃዬ ስለሆነ ብዬ ጠጣሁኝ። ከዚያ ደግሞ እንሂድ አለ። አለቃዬ ስለሆነ ብዬ ሄድኩኝ። ከዚያ አልጋ ይዟል። አለቃዬ ስለሆነ እንግባ አለ። ገባሁኝ። አየህ፣ እንዲህ አይነት ሞራል ያለው ህዝብ ነው ያለን። አሁን የሊቅነት እንዲህ አይነት ርክስክስ በቃ ዝም ብሎ በቃ መንጋነት፣ መድፊያነት፣ ዝም ብሎ ዕቃ ለስላሳ ብቻ የኛ የከተሜው ጠባይ መዋዋል፣ መቋቋስ በቃ ኮስሞቲክስ ማድረግ እንደ ብርጭቆ ከቻይና እንደመጣን መወልወል በቃ አለቀ። እና ሊቅ ነው መሆን ደግሞ በቃ ጣልጣል እያል ማውራት። ለዚህ አደራ ይቀበላል። አደራ መያዝ እንችላለን አንችልም? ትናንት የነበረን ልልና ከፍ ያለ ነው፣ ግን አንገት ያለው ተሸካሚ ግን ያጣን ይመስለኛል። ጆሮ ሁሉ ያጣን ይመስለኛል። አንድ የደብረ ሊባኖስ ሊቅ የተናገሩት አለ። የብሉይ የአዲስ የሊቅ የመነኮስ የድጓ ያቋቋም መምህር ሆነው የሚኖሩ ናቸው ወድቀው እና አንድ የኔ ቢጤ ከሳቸው ሄዶ ሊማር ይሞክራል። ዳዊት ያስተምራሉ። ዳዊት እምቢ ብሎት በደንብ አልያዘው ብሎ ተነስቶ ይሄዳል። የሆነ ቀን በቃ በአመቱ ተመልሶ ይመጣል። 1-3 ወር ኮርስ ሰልጥኖ ነው የመጣውና ጤና ይስጥልኝ የኔታ እንደምን ከረሙ? ማነህ? አላወቁም። እኔ ነኝ መምህር እንተና አላቸው። ኧረ ረሳሁ። አይ እኔ መምህር እንተና እኮ ነኝ። እንዴት ይረሱኛል? ረሳሁ፣ ትዝ አላለኝም። እንዴ መምህር እንተና ምን አዘው የነበሩት? ምን ጊዜ መስማት ጀምረህ መምህር ሆነህ አሉት። ምን ጊዜ ጆሮ ራሱ መስማት ይችላል ወይ? መስማት ሳይችሉ አዋቂ ሆኑብን። ተቸገርን። እባካችሁ እንመለስ። ይቆየን። እውነት ነው። ሁላችንም መመለስ እንዳለብን ነው አባታችን የነገሩንና እውነት ነው። ስለዚህ ሀገራችንም ሃይማኖታችንም ቤተክርስቲያናችንም በንቃት ሆነን ልንጠብቅ ይገባል ማለት ነው። ብዙሃኑ ስለሄደ ሳይሆን እኛ እስከ መጨረሻው ድረስ ጸንተን ሀገራችን መጠበቅና ቤተክርስቲያናችን ሃይማኖታችን መጠበቅ እንዳለብን ነው መልእክቱን የሰጡን። ሌላ ቪዲዮ እንሄዳለን። ይህን ቪዲዮ ያመጣሁት ያው ትንሽ ያው ሲታይ በጣም የሚገርም ነው። የድሮ ኢትዮጵያ የምትባለውን ወይም ደግሞ እስላም፣ ክርስትና ወይም ደግሞ ሌሎች ሃይማኖት ሳይባባሉ ሰዎች ያው ሁሉንም በእኩልነት አብረው በፍትሃዊነት የሚኖሩባት ሀገር ነው ወደኋላ ያሳዩንና እኛ አባቶች ሁለቱም የክርስትናና የእስልምና አባቶች ናቸውና በጣም የሚገርም ነው። ያው አብረው እየበሉ ምናምን ነው ያሳየው እና በጣም ስለገረመኝ ነው እዚህ ላይ የመጣሁት እና የድሮ ኢትዮጵያችን ይሄን ነው የሚመስለው ማለት ነው። በዘር፣ በሃይማኖት፣ በፖለቲካ፣ በተለያዩ ነገሮች ያልተበረዘች ኢትዮጵያን ነው ያሳዩን አባቶቻችንና እንደው በእነሱ ምስጋና ይገባቸዋል በእውነቱ ማለት ነው።
እንግዲህ ኢትዮጵያኖች እኛ ስንባል በዘር በሃይማኖት በምንም ሳንለያይ አብረን ክንድ ለክንድ ተሳስረን የመጣን ህዝቦች ነንና አሁንም ቢሆን የተለያዩ ነገሮች ልባችን የሚሸረሽሩ አጉል ነገር እየሆኑ የምንሰማቸው እየተደረጉ የምናያቸው ነገሮች በሙሉ ያው እንደምናውቀው ነው። በእርግጥ ህዝቡንም ቢሆን አብሮ ነው ያለ አብሮ ነው ብዙ ነገሮችን እንትን የሚለው የሚያከናውነውና ስለዚህ አንድነት ኃይል ነው የሚለውን ነገር አሳይተውናል አባቶቻችን። ክብር ለእነሱ ይሁን። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምመጣ ሼር ሰንብቱልኝ እያልኩ ለቻናሉ ግን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንዲሁም ደግሞ ለብዙሃን እንዲደርስ ለወዳጅ ዘመዶቻችሁ ለቤተሰቦቻችሁ እንዲደርስ ሼር እያደረጋችሁ ቻናሉን ታሳድጉልኝ ስል በእግዚአብሔር ስም ጠይቃለሁ። ያው እንደምታዩት ቻናሉ አዲስ ነው። ስለዚህ ቻናል ማደግ ያለበት ማለት ነውና ስለዚህ ቻናሉን ታሳድጉልኝ ጥሪ ያቀርባለሁ ማለት ነው። ለነበረን ጊዜ ቆይታ ሁሉ እግዚአብሔርን እያመሰገንኩ እንዲሁም ደግሞ እናንተን እያመሰገንኩኝ ከዚሁ ላይ እንሰናበታለን። ሰላም ሁኑልኝ። አመሰግናለሁ። መድኃኒት ዕፀ ሕይወት